ሰላም ወዳጆቻችን ይህ ያያ ስፖርት ነው። ወዳጆቻችን በዛሬ ፕሮግራማችን አንድ ሁለት ነጥቦችን እናነሳለን። ቸልሲን የሚመለከቱ በተለይ ጥሩ ዜና ወጥቷል። እንግዲህ ለቸልሲ ደጋፊዎች አስደሳች የሆነው ዜና ቸልሲ በመጨረሻም የማሊያ ላይ ስፖንሰር አግኝቷል። ኦራክል እንግዲህ የቸልሲ የማሊያ ስፖንሰር ሊያደርገው ነው። ስለዚህ ከውድድር ዓመቱ መጨረሻ ድረስ ነው። አሁንም ለረጅም ዓመት የሚቆይ ኮንትራትን አይደለም የሚፈርሙ። የትናንት ምሽቱ የስቴፋን ዊሊያን ወቅታዊ ብቃት በጣም ባስደናቂ ሁኔታ የቸልሲው ታዳጊ ተጫዋች እንግዲህ በብራዚል ብሔራዊ ቡድን ማንጸባረቁን ቀጥሏል። 2-0 ባሸነፉበት ጨዋታ ላይ ጎል ማስቆጠር ችሏል። አስደናቂ ብቃት ባለፉት 4 ጨዋታዎች ለብራዚል ብሔራዊ ቡድን በ2025 4 ጨዋታዎችን አድርጎ 4 ጎል አስቆጥሯል። ሌላኛው የቸልሲ ታዳጊው አጥቂ ቤልጅየም ላይ ጎል ማስቆጠር ችሏል። እነዚህና ሌሎች መረጃዎችን የማቀርብላችሁ ይሆናል። ወዳጆቻችን ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። ታዲያ በመጀመሪያዎቹ መረጃዎች ልጀምር። ቸልሲ እንግዲህ አምና ለአጭር ጊዜ ያክል የማሊያ ላይ ስፖንሰር እንደነበር ይታወቃል። በአዲሱ ዓመት አዳዲስ የማሊያ ስፖንሰሮችን ይፈልግ ነበር። ጥረቶች ተደርገዋል። በተለይ እንግዲህ ከአረብ ሀገራት የሚጠበቅ የማሊያ ላይ ስፖንሰር ነበር። ነገር ግን ይህ አልተሳካም። እንግዲህ በተለይ ሪያድ ኤርዌይስ የሚባለው የሳውዲው አንዱ የሚጠበቅ ነበር፣ አልተሳካም። ቸልሲ በስምምነት ላይ መድረስ አልቻሉም። በመጨረሻ ግን ኦራክል ጋር ተስማምተዋል። እንግዲህ ኦራክል በቴክኖሎጂ በኩል የሚታወቅ ነው፣ ክላውድ ላይ ይሰራሉ። ስለዚህ ቀጣይ የሚጠበቀው ሁኔታ ይህ ካምፓኒ ከክሌር ሌክ ካፒታል ጋር ግንኙነት አላቸው። ኦልሞስት የሆነ ያክል ክሌር ሌክ ካፒታል ድርሻ እንዳለ ይታወቃልና ያንን ተከትሎ አንደኛ መረጃው ሲወጣ ቸልሲ የተሻለ ገንዘብን አላገኝም። ነገር ግን ለአንድ ዓመት የሚቆይ ነው ማለት ይህ ዓመት እስከሚያልቅ ድረስ። ስለዚህ ቸልሲ ኦልሞስት የውድድር ዓመቱ 1/4 ወይም 1/3 ያክል ተጠናቋል። ስለዚህ በሚቀጥሉት ጊዜያቶች የቸልሲ ቡድን የማሊያ ላይ ስፖንሰር ይኖረዋል። ከዚህ በፊት እንግዲህ ኦቨርላፕ ላይ የነጋሪ ኔቨል ፕሮግራም ላይ አንድ የማሊያ ላይ ስፖንሰር እንዲሁም ቢዝነስ ተኮር የእግር ኳስ ሂደቶች ላይ የሚያወራ ሰው ጥሩ አስተያየቱን ሰጥቶ ነበር። ቸልሲ ለምን የማሊያ ስፖንሰር አይኖረውም የሚል ነበርና ቸልሲ የማሊያ ላይ ስፖንሰራቸው አሁን ለቸልሲ የሚቀርበው ዋጋ ዝቅ ሲልባቸው ቀጥተኛ ተፎካካሪ ከሆኑት ከአርሰናል፣ ከዩናይትድ፣ ከነሲቲ አንጻር ከፍ ያለ ወይም ደግሞ በእነሱ መጠን ይጠይቃሉ። ነገር ግን እንግዲህ የካምፓኒዎቹ ያንን አይነት ገንዘብ እያቀረቡ አይደለም። እንደ ምክንያት የሚነሳው ቸልሲ የሚጠየቅበት ከፍተኛው የሆነው የእንግሊዝ ፕሪሚየር ሊግ አንደኛው ይሄ 74ቱ ህጎችን ጥሷል የተባለበት ክስ ነው። በዩኤፋም ክስ ላይ ነበር። ባለፉት ዓመታቶች የአውሮፓ ቻምፒዮንስ ሊግ ላይ ተሳትፎ ላይ አልነበረም። እነዚህ እንደ ምክንያት ይነሳሉ። ያንን ተከትሎ ነው። ነገር ግን ቸልሲ እነዚህ ሁኔታዎች ላይ ስሙን ማጽዳት የሚችል ከሆነ በተለይ እኔ በእንግሊዝ ፕሪሚየር ሊግ ጋር ክሱ ያለበት ብዙ አሳሳቢ አይደለም። ቸልሲ ራሱ በግልጽ ያመናቸውም ስላሉ ራሱን የሚቀበል ይሆናል። በገንዘብ ድርድሮች የሚደረጉ ይሆናሉ። ምክንያቱም የአሁኖቹ ባለቤቶች ሳይሆን በአብራሞቪች ጊዜ የተሰሩ ጥፋቶች እንደሆነ የሚታወቅ ነው። ሌላኛው መነሳት የሚጠበቅበት ነጥብ ታዲያ ቸልሲ ኦራክልን ዋጋው ዝቅ ያለ ቢሆንም ለሚቀጥሉት ዓመታቶች አሁንም ሌላ ኮንትራትን ከሌሎች የሚጠብቅ ይሆናል። ለ4 እና ለ5 ዓመታት የሚቆይን ያ የሚጠበቅ ነው የሚሆነው። እንግዲህ በደካማ ብቃት እንኳን ማንቸስተር ዩናይትድ አሁን ትልቅ ስራ ነው የሰራው ነው እንግዲህ ስናፕ ድራገን ጋር ለረጅም ጊዜ ስምምነቶችን ወስዶ እየሰራ ነው የሚገኘው። ስለዚህ ቸልሲም እንደዚህ አይነት አርሰናል፣ ኤሚሬትስ ጋር፣ ማንቸስተር ሲቲ፣ ኢቲሃድ ኤርዌይስ ጋር ስለዚህ ለረጅም ጊዜ የሚቆይ ጥሩ የሆነ ካምፓኒ ሁሌ ድርድሮችን የሚያደርጉበት አይነት ቸልሲ ማግኘት የሚጠበቅበት ይሆናል ብዬ አስባለሁ። ሌላኛው እንግዲህ ቸልሲ የክሩዜሪዮን ታዳጊ ፊሊፔ ሞራይስን ለማስፈረም ወደ 8.6 ሚሊዮን ፓውንድ አቅርቧል። ይህ ሁኔታ እንግዲህ ሌላኛው የሚጠበቅ ሁኔታ ነው የሚሆነው። ሌላኛው ወዳጆቻችን ስለ ስቴፋን ዊሊያን አስደናቂ ብቃት ነው። ትናንት ብራዚል ከሴኔጋል ያደረጉት ጨዋታ ገብርኤል ማጋሌስ ተጎድቶ የወጣበት ነገር ግን በቸልሲ በኩል ስቴፋን ዊሊያን የደመቀበት ምሽት ነበር። ለዚህ ብራዚል ብሔራዊ ቡድን ስፔን ላሚን ያማል ካላት ብራዚል ስቴፋን ዊሊያን ያላቸው በጣም አስደማሚ ክህሎት፣ አስደማሚ ብቃት በካርሎ አንቸሎቲና በኤንዞ ማሬስካ በሁለት አስደናቂ በተለይ ካርሎ አንቸሎቲ ታዳጊዎችን በመውጣት የሚታማ አሰልጣኝ አይደለም። ምክንያቱም ነፃነትን የሚሰጥ ነው። እድሎችን ማመቻቸት የሚፈልግ አይነት ሰው ነው። በተቃራኒው ደግሞ ኤንዞ ማሬስካ ከታዳጊዎች ጋር በክህሎት ረገድ የማሻሻል አቅም አላቸው። ስቴፋን ዊሊያን ጥሩ አሰልጣኞች እጅ ላይ ያለ ተጫዋች ሆኖ ይታያል። ይህ እድል እንግዲህ ለስቴፋን ዊሊያን በጣም የማይገኝ ነው የሚሆነው። ታዲያ ያንን በሚገባ እየተጠቀመበት ይገኛል። ካርሊቶ አስተያየታቸውን ሲሰጡ ፍጥነቱ፣ ተፈጥሯዊ ክፍተቶችን ወይም ስፔሶችን የመፈለግ አቅሙ በጣም የተሻለ ነው። የተሟላ ተጫዋች ነው። በተለይ ደግሞ ጠንካራ ሰራተኝነቱ ብሏል።
ይህ በጣም ጥሩ የሚባል ነው። በቪኒሲየስ ጁኒየር ሮድሪጎ ካሉበት ስብስብ ላይ ራሱ ማሳየቱ ከዛ ውጭ ደግሞ በዚህኛው ቡድን ደግሞ በቸልሲ ስብስብ ውስጥ ደግሞ ጥሩ ብቃቱን እያሳየ ይገኛል። ታዲያ ስቴፋን ዊሊያን ያሳየውን ድንቅ ብቃት እዚሁ ፕሮግራማችን ላይ ያያችሁ ትገኛላችሁ። በጣም አስደናቂ ፐርፎርማንሱን ማሳየት ችሏል። ቸልሲ እንግዲህ ይህ የታዳጊዎች ስብስብ አንዱ እንግዲህ ትልቁ ድል የሚባለው የስቴፋን ዊሊያን ፐርፎርማንስ ነው። ቸልሲ እስከ 2033 ወይም ተጫዋቹ እስከ 26 ዓመቱ ድረስ በቸልሲ ቤት የሚቆይ ይሆናል። ይህ ራሱ በተለይ ሪያል ማድሪድ፣ ባርሴሎና አይነት ቡድኖች በተለይ ባርሴሎና እንኳን ያማላሉ ማድሪድ ይህንን ተጫዋች ይፈልገው ይሆን የሚል እንግዲህ ትልቅ አስቸጋሪ ሁኔታዎች በሚቀጥሉት ዓመታቶች የሚጠበቅ ነው። ነገር ግን በጣም አስደናቂ ክህሎት ያለው ተጫዋች ነው። ተፈጥሯዊ የሆነ የእግር ኳስ ክህሎት ያለው ነውና በጣም በዚህ ሁኔታ ላይ ጥሩ ሁኔታ ላይ የሚገኝ ተጫዋች ነው ብዬ አስባለሁ። ሌላኛው መነሳት የሚጠበቅበት ነጥብ ብዬ ማነሳው ቸልሲ ሌላኛውን ታዳጊ እንግዲህ ባለፈው ዓመት ማለት ነው እኛ በዚህ ፕሮግራማችን ያነሳ ነው ዴስቲን ስቴፋኒ የሚባል ዴስቲን ስቴፋኒ 17 ዓመቱ ላይ የሚገኝ በሚቀጥለው ዓመት መጨረሻ ቸልሲን የሚቀላቀል የካዛኪስታን ተጫዋች ነው። ታዲያ ይህ ቤልጅየም ላይ ጎል አስቆጥሯል። ዳልማቻችን 17 ዓመቱ ላይ ይገኛል። ለብሔራዊ ቡድኑ ጎል ማስቆጠር ችሏል። አልማቲ ካዛኪስታን የሚባል ቡድን የሚጫወተው 1.76 ነው ቁመቱ የሚረዝመው አጥቂ ነው። የማል አጥቂ የግራ መስመር ተጫዋችም መሆን የሚችል ነው። ሁለት እግሩን መጠቀም መቻሉ በጣም አስደማሚ ያደርገዋል። ካዛኪስታን በእግር ኳሷ ከባድ የሆነ ለውጥ ላይ ትገኛለች። አንዱ እንደዚህ አይነት ተጫዋቾችን ማግኘት ነው። ታዲያ ይህ ተጫዋች ታዲያ አሁንም በአውሮፓ ቻምፒዮንስ ሊግ ላይ እያየነው ይገኛል። ታዲያ ወደ አውሮፓ ቻምፒዮንስ ሊግ ከራት ለመግባት ሲሞክር ጥሩ ብቃታቸውን ካሳዩ ተጫዋቾች ውስጥ አንዱ ነው። ከ24 14 ጎሎችን ማስቆጠር ችሏል። በጣም ጥሩ ፐርፎርማንስ ያለው ተጫዋች ሆኖ በብዙዎቹ ይነዛል። ቸልሲ እንግዲህ የካቲት ወር ላይ በ4 ሚሊዮን ፓውንድ ነው ያስፈረመው በ2026 ነሐሴ ወር ማለት ነው። የሚቀጥለው ዓመት ቸልሲን የሚቀላቀል ይሆናል ከጆቫኒ ኩንዳ ጋር ተመሳሳይ ሁኔታ ማለት ነው። ይህ ተጫዋች ታዲያ በካዛኪስታን ዋናው ብሔራዊ ቡድን 10 ጨዋታዎችን አድርጎ 4 ጎሎችን አስቆጥሯል። ያ ብቻ አይደለም እንግዲህ ገና በ17 ዓመቱ በዋናው ቡድን መጫወት መቻሉ ራሱ ሌላ ትልቅ ብቃቱ ነው። በካራት እንግዲህ ጥሩ ብቃቱን እያሳየ ይገኛል። ይህ ተጫዋች ታዲያ እንግዲህ ቸልሲ የአጥቂ መስመርና የታዳጊ ተጫዋቾች ሁኔታ እንደሚታወቁት ነው ብዙ ሁኔታዎች አሉበት። ቸልሲ ብዙ ታዳጊዎችን ለማስፈረምና ለማጫወት ያስባል። ነገር ግን ለየትኞቹ ቦታ ተሰጥቶ ለየትኞቹስ ቦታ አይሰጥም የሚለው ግን በጣም አሳሳቢ ይመስለኛል። አሁን እዚህ ስብስቡ ታይሪክ ጆርጅ አለ፣ ማርክ ጉይ አለ። ይህ ታዳጊ ደግሞ ሌላኛው ታዳጊ ነው የሚመጣ ነው። ታዳጊው እንግዲህ ቸልሲ ስብስብ ውስጥ ሜጋ ይመጣል ከስትራስቡርግ አይደለም። ሌላኛው የሚሆነው ማርክ ጉይ አለ እዚህ ስብስብ ውስጥ። ስለዚህ ቸልሲ ከነዚህ ተጫዋቾችን ግማሾቹን መልቀቅ የሚጠበቅበት ይመስለኛል። ቸልሲ ታዲያ በሚገባ ይህንን ተጫዋች ግን መልመለውታል። ምን ያክል ቸልሲ ታጋሽ ይሆናል የሚለው ትልቅ ሁኔታ ነው። ምን ብቃት አለው ብለው አትሌቲክስ ላይ ያገኙት ሁኔታዎችን ሳይ አንደኛ በጣም ፍጥነቱ እንዲሁም በተለያዩ ቦታዎች መጫወት መቻሉ አጨራረሱ በጣም የሚገርም ነው። ምንም እንኳን ቁመቱ ወጣር ቢልም በጣም አጨራረሱ ጥሩ የሚባል ነው። የተለያዩ ቦታዎችን መጫወት መቻሉ ድክመቱ የአካል ብቃቱ የውሳኔ ችግርና ወጥነት ብቃት ነው። እንግዲህ እነዚህ ከእድሜ ጋር መሻሻል የሚችሉ ብቃቶች ናቸው። ወዳጆቻችን ሌላኛው መረጃ የሚሆነው ታይሪክ ጆርጅ ለሀገሩ ወይም ለብሔራዊ ቡድኑ ከ21 ዓመት በታች ቡድን ሲጫወት እንግዲህ ተቀይሮ እንደወጣ ይታወቃል በሊካስኔ ቡድን ውስጥ ማለት ነው። ነገር ግን ጉዳት ያጋጠመው ይመስል ነበር። ሪፐብሊክ ኦፍ አየርላንድን እንግሊዝ የ21 ዓመት በታች ቡድን ሲያሸንፉ ለባዶ ማለት ነው። ነገር ግን የተጫዋች ጉዳት እንዳላጋጠመውና ለጥንቃቄ ሲባል እንደወጣ ከዛ ውጭ ደህና እንደሆነ ዘሰን ስፖርት ዘግቧል። እነዚህ ጥሩ መረጃዎች ናቸው ብዬ አስባለሁ። በቸልሲ በኩል እንግዲህ የኦራክል ካምፓኒ ቸልሲን ስፖንሰር ማድረጉ በዝውውር እንዲሁም በሌሎች ሂደቶች ውስጥ ቸልሲ የተሻለ ገንዘቦችን አግኝቶ ውጤታማ እንዲሆን የሚያግዘው ነው የሚሆነው። ጥሩ ዜና ነው ብዬ አስባለሁ በመጨረሻ ቸልሲ ስፖንሰር ማግኘቱ። ከዛ ውጭ እንግዲህ ስለ ስቴፋን ዊሊያን እንኳን በዚህ ሳምንት እንኳን በረጃጅም ፕሮግራሞችን ሰርተናል። አስደናቂ ብቃቱ ላይ ይገኛል። በዚህ ብቃቱ እንዲቀጥል ብቻ ነው የቸልሲ ደጋፊዎች ጥያቄያቸው። ወዳጆቻችን ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።